በመጀመሪያ ደረጃ ሀይሚዬ ስለመጣሽና ስላየሽ እውነት ለመናገር በጣም ደስ ብሎኛል። እንግዲህ ትናንትና አብሳላት ባደረገችው ነገር ሀይሚ በጣም ተበሳይታ ነበር። ኢቭን ትናንትና ሼር ስታረግ ጭራሽ አንቺ ጋጥ ወጥ በሚል ነበር ምን የተናደደ ኢሞጅ አድርጋ ሼር ያደረገችው። ዛሬ መታለች። ታውቃላችሁ ሀይሚ በክብሯ አትደራደርም። በጣም ጎበዝ ናት። ይሄን ነገር እኔ በጣም ነው የምወድላት። ግን እዚህ ጋር እኔ መናገር የምፈልገው ነገር አሁንም ሀይሚና ብሩኬ መረጋጋት አለባችሁ። ወጣትነት እሳት የሚባለውን ዛሬ ሀይሚ ላይ ብሩኬ ላይ በጣም ነው ያስተዋልኩትኝ። ፍቅር በመታገስ በመከባበር ነገሮችን ቀስ ብሎ በመፍታት እንጂ በልህ አይሆንም። ፍቅርም ትዳርም ትግስት ያስፈልገዋል። ትልቁ ነገር ትግስትና መከባበር ነው። ገባችሁ አይደለ? በትንሹ እንኳን ዛሬ ሀይሚና ብሩኬ ሲፎካከሩ አይታችሁ ከሆነ አንተ በር ክፈት፣ አንቺ በር ክፈቺ ለ30 ምናምን ብቻ የሆነ ለተወሰነ ሰከንድ ኦር ደግሞ ለተወሰነ ደቂቃ አንተ ነህ የምከፍተው አንቺ ነሽ የምከፍተው ብለው ምናምን ሲፎካከሩ አንደኛ በርግጥ እኔ ዛሬ ሀይሚዬ በጣም ተናዳለች ምናምን፣ ግን እኔ በጣም ስቄያለሁ። የሳኩት ፓርት ምኑ ላይ ነው? ሀይሚ የወሰነችው ውሳኔ አለ። ብሩኬ ሴት ማምጣት መውሰድ ምናምን ካስፈለገህ ከፈለግህ ከሀገር መውጣት አለብህ ያለችው ፓርት ላይ እኔ በጣም ሲያስቀኝ ነበረ። ሀይሚ ይሄን የተናገረችው ነገር ምንድነው? ስለተናደደች ነው። የተናደደችው ደግሞ ስለምትወደው ነው። ገባችሁ አይደል? ባትወደው ኖሮ በቃ ከቤቱ ወጥቻለሁ አልፈልገውም ከህይወቴ መውጣት አለበት ከህይወቱም ወጥቻለሁ ብላ ትውት ታረገው ነበረ። ግን ከቤቱ ሻንጣዋን ይዛ ወጣች እንጂ ሀይሚ ገና ተወደዋለች። ከልቡም ከሱም ከህይወቷም አልወጡም። ሁለቱም ይዋደዳሉ፣ ይፈላለጋሉ። ግን እዚህ ጋር ሁለቱን እንደዚህ እያደረጋቸው ያለው ምንድነው? ክፍተት እየፈጠሩ ሌላ ሰው እንዲገባ ምናምን የተፈጠረበት ምክንያት ወጣቶች ገና ልጆች ስለሆኑ ነው። ሀይሚና ብሩኬ ዛሬ ነው በደንብ የተረዳሁት። ገና ልጅ ማለት ወጣቶች ልጆች፣ በቃ አስተሳሰባችሁ ገና ለትዳር ለፍቅር የሚባለው ፓርት ላይ አልደረሳችሁ። እንደዛማ ቢሆን ትግስት ያስፈልጋል። እዚህ ጋር ሀይሚዬ ዛሬ በጣም ተናዳለች። ለምን እንደዚህ ይሆናል? ለምን ቤት ትመጣለች? ለምን ትስምሃለች? ለምን ነካችህ ሁላ ነበር እያለ ስትናደድ የነበረው። መግቢያ ላይ ስደውልለት ነበር ለብሩኬ የት ነህ የሚለውን ፓርት ስትጠይቅ ውጭ ነይ ሲላት የት ነበርክ ነው ያለችው። ከአንዳንድ ማለት ነው ልክ እንዴት ነው ባለትዳር ሆኖ ምናምን የሚቀራኑ ባለትዳሮች ታውቃላችሁ አይደለም? እንደዛ ነበር ስጠይቅ ነበር። ይሄ ምንድነው? ስለምትወደው ነው። ገባችሁ አይደል? ዛሬ ቤት መጣ የተጣላችሁ ከብሩኬ ጋም ከአብሳላት ጋም። በእርግጥ አብሳላትን አንድ ጥፊ ብታቀምሻት ጥሩ ነበር። ሞክራለች። ግን ማለት ያው አብሳላትም የሆነ እንዴት ነው ጠጠር ከሀይሚ በላይ ናት፣ በእድሜም በቁመትም በሰውነትም። ስለዚህ እሷ እጇን ይዛ ምናምን ራሷን ተከላከላለች እንጂ አብሳላት በጥፊ ልቀምስ ነበረና አሁን ማለት የምፈልገው በመጀመሪያ ደረጃ ብሩኬና ሀይሚ ነገሮችን ቁጭ ብላችሁ መፍታት ነው። አሁን እልህ እየተገባባችሁ ነው። ፍቅር ደግሞ በልህ አይሆንም፣ በትዕግስት በመከባበር ነው። ገባችሁ አይደል? ብሩኬም አሁን እልህ ውስጥ ገብቷል። ልክ ሀይሚ ስትመጣ ቤቱን አይታችሁ ከሆነ ፍፄ ፎቷቸው ምናምን ቀያይሮ በጣም አሳምሮታል። ደስ አላትም የተወሰነ። ግን ደግሞ ቤቱን ሳይሆን የምታስተካክለው ግድግዳ ሳይሆን የምታስተካክለው የልብህን ግድግዳ አስተካክል፣ አሳምርልኝ እያለችው ነበር። ለብሩኬ አንድ መልእክት አለኝ። እሱ ምንድን ነው? ሀይሚ በዚህ ሰዓት የሚሰማት ስሜት ምንድን ነው? እንዴት ነው ትሪት እንድታረጋት ትፈልጋለች። ሴት ናት። በቃ ሴቶች ስንባል ትሪት ማለት የምንወደው ሰው የኛ ብቻ መሆኑን ማወቅ ስላችሁ በወሬ ደረጃም ብቻ ሳይሆን በተግባርም። ሀይሚ ዛሬ ምንድነው ብሩኬ እያስመሰልክ ነው እንጂ አትወደኝም። ብትወደኝማ ኖሮ ሴቶቹን እያጠረግርግ አድርገት አስወጣ ነበር ከህይወት እያለች ነበር። እና ኦፍኮርስ ብሩኬ ጋር አንድ አልጨበጥ ያለ ነገር አለ። የዋህነት ነው፣ ሰውን ማክበር ነው። አልገባኝም ብሩኬ ማለት ነው። ኦፍኮርስ ሁሉንም ታከብራለች። ግን ሀይሚ ካንተ ማየት የፈለገችው ምንድነው? በቃ የብቻዋ የግሏ መሆንህን ማረጋገጫ። ይሄ ደግሞ በተግባርም ጭምር ነው። ባፍ ብቻ ሳይሆን በተግባርም ጭራሽ ዛሬ አንቺ ከጎኔ ካልሆንሽ እንደዚህ የምትጨቃጨቂ ከሆነ እንደገና ደግሞ ከኔ ጋር ሳትሆኚ ለምን እንትና መጣሽ ለምን እንትና ወጣች የምትይ ከሆነ የራስሽ ጉዳይ። ብትፈልጊ ወደ ቤት ተመለሽ፣ ባትፈልጊ አትመለሺ ምናምን ማለት በወጣት በዚህ እድሜ ብዙ ነገሮች ማድረግ እየቻልኩኝ ግን ተቆጥቤ ያለው ልጅ ነኝ ምናምን ብሎ እልህ ውስጥ ገብቶ ሱላ ሲናገር ነበር። ኖ አንዳችሁ ስትናደዱ አንዳችሁ መብረድ መቻል አለባችሁ። ሀይሚ ያናደዳት ነገር አንተ ስለተነካባት ነው። ገባ አይደል? የምትወድህን አንተን የምትወደውን ቤቷን ሌላ ሴት ስለመጣችባት ነው ገፍታ። ኦፍኮርስ ይሄ ጥፋት ደግሞ የብሩክ አይደለም፣ ሊሆንም አይችልም ብዬ ነው ማስበው። ምክንያቱም ያው ያሰራውን ሰርቷል፣ እሱ የመሰለውን አድርጓል። ያደረገው ነገር ደግሞ ወደ መጥፎ ስለተቀየረበት ነው። ሀይሚዬ አንቺም ተረጂው
ብሩኬ በተጫለህ መጠን የሷ መሆንህን በተግባር አሳያት። ማለት የዋህነትንም የሆነ እንዴ ነው ቆፍጠን በል በቃ። ለሌላ ሰዎች የምትሰጠው ትሪትና ሀይሚክ ያለው ትሪት መለየት አለበት። ገደም ማለት የራሷ እንደሆነ እንዲሰማት ገደም መኖር አለበት። የሷ ለየት ማለት መቻል አለበት። ልክ ሁለቱንም አንድ ሰው ልጁንና የጎረቤት ልጅ እኩል አይደለም የሚንከባከበው የሚገዛለት አንዳንድ ነገሮች የሚያደርግለት አይደል? በዚህ እንኳን እንድትረዳ ብዬ ነው ምሳሌ እየሰጠው ያለውትኝ። አንደኛ ለብሩኬ መልእክት ይሄ ነው። ሁለተኛ ለሀይሚ ደግሞ በመጀመሪያ ደረጃ አትናደጅ፣ እንደዚህ ተረጋጊ። ገባሽ አይደል? ሰው እዚህ ጋር ከብሩኬ ተለይተሽም አትለይም፣ ትተሹም አታዩም። ገባሽ አይደል? በጣም እንደምትወጁ ታስታውቂያለሽ። በተለይ ደግሞ ዛሬ አንቺ በምትናገሪያቸው ነገሮች፣ በምታደርጊያቸው ድርጊቶች አንቺ ብትናደጅም እኔ በጣም እየሳኩ ነበር። የሳኩበት ፓርት ምንድነው? ስለምትወጁ ነው። ፍቅር ነው እንደዚህ የሚያደርገው። ቤተሰብ እውነቴን ነው የምላችሁ። ግን ደግሞ እንደዚህ መሆን የለበትም። ማለት ራስሽን ማስከበርሽ አልፎ ተርፎ ብሩኬንን ማስከበርሽ መልካም ሆኖ ሳለ ሌላ ሰው እንዴ ነው ትገማመቻለሽ። ሁሌ እንደዚህ በሆነ ቁጥር ሰዎች ይገምቱሻል፣ ሀይሚ ማለት ነውና በመጀመሪያ ከስሜትም ከንዴትም ከልህም መውጣት መቻል አለብሽ። እልህ አትጋቢ፣ መልስ አትመላለሽ። በተለይ ደግሞ ከብሩኬ ጋር በጣም አንዳንድ ጊዜ ቤተሰቦች የሆነ በምንናገራቸው ነገሮች ነው ሰው ሊለኩንም ሊያከብሩንም እንደገና ደግሞ ቦታም ሊሰጡን የሚገባው። ገባችሁ አይደል? ስለዚህ ብዙ ጊዜ አትሰዳደቡ። ብሩኬና ሀይሚ ስድብ ተምራችኋል። ምንድን ነው? በመጀመሪያ አትሰዳደቡ፣ ተከባበሩ። ነገሮችን እናንተ ሁለታችሁ ረጋ ብላችሁ ለመፍታት ሞክሩ። እንዴ አንድ ነገር ሲፈጠር ያንን ለማስተካከል ስትሉ ሌላ የባሰ ጥፋት እያጠፋችሁ ነው ሁለታችሁም። ሀይሚ ትናንትና በተደረገው ነገር ተናደደች፣ መጣች። ሁለተኛ ቤትም እንዳትመጪ ስሜንም እንዳታነሽ ተቆጣች ምናምን። መልካም ህይወት ብላ ለብሩኬም ሄደች። አሁን ነገ ደግሞ ሌላ ይፈጠራል። በዛ መሀል ደግሞ አንቺ ትመጫለሽ። እንደዛ እያለ ምንድነው የሚሆነው? የሆነ ልማዷ ነው የሚል ነገር ይሰጥሻል ሀይሚ ማለት ነው። እና አትናደጂ፣ ከስሜት ውጪ። እንደገና አትፎካከሩ ሁለታችሁም። እንዴ የዚህን ያህል ፉክክር አንቺ ክፈች፣ የምር አንቺ ወጥተሽ ክፈጂ፣ አንተ ክፈት። እኔ ብለው እንደ ህፃን ነው እንዲህ ነገሩ። እውነት የህፃን ስራ ነው እየሰራችሁ ያላችሁትኝና ኦፍኮርስ አውቃለሁ ፍቅራችሁ ነው እንደዚህ የሚያደርጋችሁ። ብሩኬ ምል ውስጥ ነው፣ ሀይሚ ምል ውስጥ ናት። እንዴት የሆነ ዘፈን ነበር እኮ በማን ይጠራ ቤቱ፣ እሷም አባወራ እኔም አባወራ የሚለው ዘፈን ማለት ነው። ለእናንተ ነው ለሁለታችሁና አሁን ላይ ብሩኬና ሀይሚ ረጋ በሉ። ኦፍኮርስ ይሄ ፍቅር ይቀጣጥላል ማለት ተቀጣጥሎ አሪፍ ቦታ ይደርሳል። እርግጠኛ ሆኜ የምነግራችሁ እንደዚህ አይነት ፍቅሮች በጣም ኃይል አላቸው። በጣም የሆነ ኮንታክታቸው የጠበቀ ነው አውቃለሁ። ግን እንደዛ የሆነ ያለ ደግሞ በመሀል ለጊዜውም ቢሆን የሆነ ትጎዳዳላችሁ። ምንድነው በነገር በመነጋገር በመመላለስ ማለት ነው። ጊዜያዊ ጉዳት ነው የምትጎዳዱት አውቃለሁ። ቀጣይ ላይ ትልቅ ደረጃ የሚደርስ ፍቅር ነው። እኔ የሳኩትም የሆነ ግራ ያጋባኝም ነገር ያ ነገር ነው። ገባችሁ አይደል? አሁን ልውስጥና አላ ደግሞ መፎካከሩ ስለገባችሁ ነው። ነገሮች ይስተካከላሉ። ቤተሰብ ለማንም አብሳላት ያው ሀይሚ መሳደብ አቁሚ፣ ከስድብ ውጪ ነጻ ሆነሽ እንግዲህ ትወናሽን ቀጪ እያልኩ ቤተሰብ ወዳቻለሁ። ባባይ